ተስፋ ያጣች ሴት እውነተኛና አስተማሪ ታሪክ ክፍል 7። ሀና ከኪሩቤል ጋር ማደሯ እጅግ በጣም ነበር ያስደነገጣት። ፈጽሞ ይህ እንዲፈጠር አልፈለገችም ነበር። በዚህም ምክንያት ጧት ላይ ቀድሟት ነቅቶ ቁርስ እየሰራ ስታየው ራሷን አንቃ ብትገል ደስ ባላት ነበር። ኪሩቤልን እንደገደለችው ተሰማት። አሁን አብረው አድረዋል። ይህም ማለት ወደ ጀርመን የመመለስ እድል አይኖረውም። ይህ ደግሞ በእሷ ምክንያት መሆኑ ሕሊናዋን እረፍት አሳጣት። ኪሩቤል እባክህ ይቅር በለኝ አለች። ከየት መጣ የማይባል እንባ ጉንጯን አልፎ በቁጡ ያልተሸፈኑ ጡቶቿን እያራሰ ያለፈው አልፏል ውዴ፣ አትጨናነቂ። ደግሞ ሰክረሽ እንደምታፈቅሪኝ ነገርሽኛል። ስለዚህ ካፈቀርሽኝ ለኔ በቂ ነው አለ በደስታ ፈገግ ብሎ። ስስ ፀጉሮቿን እያሻሸ ሀና እንባዋን እየባሰ መጣ። ኪሩቤልን ከማጣቷ በላይ በእሷ ምክንያት የሚጎዳው ጉዳት አሳሰባት። ኪሩቤል ደረቱ ላይ ልጥፍ አድርጓት ረጅም ሰዓት ቢቆይም ሀና ግን ልትናገረው የምትፈልገውን ነገር ለማጣት ከራሷ ጋር ሙግት ገጥማ ነበር። ይሄኔ ሀኒ አለ ኪሩቤል። ፍርሃት፣ ጭንቀትና እንባ በወረሱት አይኖቿ ተመለከተችው። እባክሽ በመሃላችን ስለነበረው መራራቅና ክፍተት እሺ፣ ከዛም ፍቅራችንን ብቻ እናዳምጥ። ሀኒ አይናችንን በአይናችን እንይ። አሁኑን አግቢኝ። ከዛ ከፈለግሽ እዛ እወስድሻለሁ፣ ካልፈለግሽ ደግሞ ሀገርሽ ላይ እንደ ንግስት እንከባከብሻለሁ አለ በአይኖቹ እየተማጸናት። ሀናም ይህን ስትሰማ ድሮ ቢሆንም ምን ያህል በደስታ እንደምትሰክር አሰበች። አሁን ግን ባዶ ተስፋ ሆነባት። እናም ኪሩቤል ከላይዋ ላይ ገፋ ያደረገችው በቃ ይሄ ሁላ ከንቱ ምኞት ነው። ስለኔ ብዙ የማታውቀው ጉድ አለ። አንተ ጋር ለመምጣት ፕሮሰስ ጀምሬ ተስፋ በሰነቅኩበት ሰዓት ቅዱስ የሚባል አውሬ በደካማ ጎኔ ገብቶ ህይወቴን አመሰቃቀለው። ከዛም ወደ ሴተኛ አዳሪነት ተመለስኩ። ይህን ያረኩት ከሀገር ለመውጣት በቂ ገንዘብ ስላልነበረኝ ላጠራቅም ነበር። ግን ፈጣሪ ያኔ ገና ቴዎድሮስ ልጅነቴን ሲነጥቀኝ እረስቶኝ ነበር። ኤችአይቪ በደምሽ ውስጥ አለ ተባልኩ። እናም ያንቺ እጣ ሴተኛ አዳሪነት ነው ብለው ፈረዱብኝ። በቃ ወንድ ሁሉ በተለይ ሀብታምና ባለስልጣን እየመረጥኩ ስበቀል ኖርኩ። ግን በስተመጨረሻ ወላጅ አባቴ ጽጌ ገብረ ማርያም አንሶላ ተጋፈፈኝ አለች። ይህን ስትናገር በስሜት ጮክ ብላ ነበር። ሀናን ለሚሰማት ልብ ወለድ ትረካ እንጂ እውነት የእሷ ታሪክ አይመስልም ነበር። ኪሩቤል ይህን ሁሉ ጉድ ሲሰማ እራሱን አለመሳቱ ምን ያህል ጠንካራ እንደሆነ ያሳያል። ሀና ንግግሯን ቀጠለች። እሺ አሁን ይሄን ሁሉ ጉዴን ሰምተሃል። በላ ዝም አትበል። እንደ መጀመሪያ ያላንቺ አልኖርም ምናምን በለኝ። ዝም አትበለኝ ኪሩቤል። አሁንስ አግብተኸኝ መኖር ትፈልጋለህ? ኪሩቤል መቋቋም ተሳነው። ምንም ሳይመልስላት ወጥቶ ሄደ። ኪሩቤል ከወጣ 2 ወር ሆነው። ስለሱ ምንም ሰምታ አታውቅም። ስልኩም ዝግ ነበር። ሀና ስለ ኪሩቤል ብዙ ትጨነቃለች። ስለሱ ምንም ባለመስማቷ ደግሞ ጭንቀቷን እጥፍ አድርጎባታል። ይህ በእንግዲህ እንዳለ ሀና የወር አበባዋ ቀራ። ለዚህም በመጠራጠር ሆስፒታል ስትሄድ የ2 ወር ነፍሰ ጡር መሆኗን አረጋገጠች። ከዚህ የባሰ ለሀና ያስደነገጣት ነገር ግን ከኤችአይቪ ነፃ ነሽ መባሏ ነበር። ይሄ ለሀና ተአምር ነበር። አላምን ብላ 3 ሐኪም ቤት ሄደች፣ ግን ለውጥ የለውም። ሀና ነፃ ናት፣ ግን አሁን እረፍዷል። ኪሩቤል ጥሏት ሄዷል። ይሄ ደግሞ ልጁን እንዳትወልደው ያደርጋታል። ምክንያቱም ሀና ያለ አባት ልጅ ላታሳድግ ያለፈ ህይወቷ ያስገድዳታል።
ሀና ልጇን ለማስወረድ መወሰን አቃታት። ምክንያቱም ያረገዘችው ከምታፈቅረው ሰው ኪሩቤል ነው። ግን ኪሩቤል አድራሻውን በማጥፋት ልትወልደውም አልፈለገችም። በዚህ ተጨንቃ ሳለ አንድ ዕለት እሁድ ሀና ፀጉር ቤቷን ገብታ እያጸዳዳች ሳለ አንዲት ወጣትነት ያለፋት እርጅና ግን ገና ያልያዛት በሰላሳዎቹ መጨረሻ ላይ የምትገኝ ሴት ገርበብ እያለውን የፀጉር ቤት በር ገፋ አድርጋ ገባች እና ሀናም እንደ ወትሮዋ ሁሉ ምን ልታዘዝ ልትል ዞር ስትል ሁሌም ስትናፍቀው የኖረችውና ልታየው ግን ድፍረት ያጣችው ሰው ፊቷ ቆሟል። በዛች ቅጽበት ለተመለከታት ስሜቷ ምን እንደነበር ለመግለጽ ቃል አይኖረውም ነበር። የሆነ ሆኖ ሀና ለጥቂት ሰከንድ ከተመለከተቻት በኋላ እማ ብላ በቁማ ተዘራረች። ይሄኔ የወንበሩ ጠረዝ ግንባሯን አግኝቷት ኑሮ በደም ተለወሰች። ሴትየዋ የሀና እናት አጸደ ነበረች። በእርግጥ የልጇን እዛ መኖር በጭራሽ አታውቅም ነበር። እዛ ቤት በምን አጋጣሚ እንደገባችም እስካሁን ለራሷ ለአጸደም እንቆቅልሽ ነው። አንዳንዴ ሰዎች ሲጠይቋት እኔ የገባሁት ለምን እንደሆነ የፈጠረኝ አምላክ ነው የሚያውቀው ግን ትላለች። አጸደ የኑሮ ፈተና ያጠወለገው ፊቷን በእጇ ደገፍ እያረገች ግን ልጄ በህይወት መኖሯን እንዳይ የቅዱስ ገብርኤል ፍቃድ ሆኖ ነው እያክለፈለፈ የወሰደኝ ብዬ አላመሰግነውም። ምክንያቱም ልጄን በእኔ ሰበብ ድንጋጤ ገሎብኝ ነበር ትልና አቀርቅራ ታነባለች። ሀና ሳትነቃ 3 ሳምንት ሆናት። እናቷም የምታውቃቸውን ታቦቶች ሁሉ እየጠራች በጸሎት ካጠገቧ ሳትነቃነቅ ሰነበተች። አንዳንዴ እዛው የሀና አልጋ አጠገብ ተንበርክካ አምላክ ሆይ ልጄን አሳይተክ ስታበቃ አትንሳኝ እባክህ፣ ከፈለክ ትንንሾቹን ውሰድ ትላለች። ይህኔ ቴዎድሮስ ከሰማ ታዲያ ጦርነት ይከፍታል። ሀና ነቃች፣ ግን ነገሮችን ለማስታወስ ጊዜ ወሰደባት። ቆይታ ስታስታውስ እና እናቷን በድጋሜ ከጎኗ ስታይ ትኩስ እንባዋን መጠቀም ስላቃታት እናቷን ይቅርታ ለመጠየቅ አቅም አጥታ በዓይኖቿ የእናቷን ልብ ለማግኘት ተማጸነች። እናቷ የሀናን መንቃት ስታይ እልልታዋ ሐኪም ቤቱን አወከው። አምላኳን ለማመስገን ቃል አጣች። ይህኔ ያየ ሁሉ በአጸድና ልጇ ሁኔታ ስሜቱ ያልተነካ የለም። እናትና ልጅ ከልብ ያስለቅሳሉ። ቀናት አለፉን። ሀና ከሐኪም ቤት ወጥታ እናቷ ቤት ናት። እህትና ወንድሟ አድገዋል። ሀና ዳግም የተወለደች እስኪመስላት ለመጀመሪያ ጊዜ በሚባል መልኩ ዛሬ የደስታ ጭላንጭል ይታይባታል። እናቷ በመገኘቷ ደስተኛ ከመሆኗ የተነሳ የት እንደነበረች ለመጠየቅ አልፈለገችም። ቴዎድሮስ እና ሀና ሳይነጋገሩ 4 ወር አለፈ። ሀናም ሐኪም ቤት በነበረችበት ጊዜና በመታመሟም ምክንያት ስለ ጽንሱ ምንም ሳትወስን የ6 ወር ነፍሰ ጡር ሆነች። ግን ሀናን እንጂ የሀናን እናት የልጇ አባት አለመኖር አላሳሰባትም። ሀናም ከቀን ወደ ቀን የኪሩቤል አለመመለስ እና የልጇ የወደፊት እጣ ያስጨንቃት ጀመር። በዚህም ምክንያት ሀና ብዙ ቀን ትታመማለች። አንድ ቀን ማለዳ ሀና የሐኪም ቤት ቀጠሮ ኖሯት ሄደች። ይህኔ ቤት የነበረው ቴዎድሮስ ብቻ ነበር። ይህኔ ነበር ተንኳኳ። ቴዎድሮስም በር ከፈተ። ኪሩቤል ነበር። በእርግጥ በአካል አያውቀውም፣ እርስቶታል። ኪሩቤል ግን ቴዎድሮስ አልረሳውም። ሀናን እንደፈለጋትና የልጇ አባት እንደሆነ ሲነግረው ቴዎድሮስ ፊቱን አጨፍግጎ እስካሁን የት ነበርክ ሲል ጠየቀው። ኪሩቤልም ነገር ሲያንዛዛ ሀገር ውስጥ አልነበርኩም አለ። ቴዎድሮስ ግን እዚህ አትኖርም፣ ዳግም እንዳትመጣ ሲል አስጠነቀቀው። ኪሩቤል አጠያየቆ ሀና መኖሯን እርግጠኛ የነበረ ቢሆንም ቴዎድሮስ ግን በውሸት አሳምኖ እንደሌለች ነግሮታል። ኪሩቤልም
በማርፈዱ እያዘነ የሃናን እንጀራ አባት ተሰናብቶ ሄደ። ከሰዓታት በኋላ ሃና ተመለሰች። ለመውለድ 1 ወር ቢቀራትም ሃና ግን ደስተኛ አይደለችም። ልጇን ገና ሳትወልደው ማክቤል ብላ ትጠራዋለች። ማክቤል ማለት በማልፈልገው ቦታ የወለድኩት የምወደው ልጄ ማለት ነው። ሃና ቀኗ ደርሷል። እናቷም በደስታ ልጇን ለማረስ የገንፎ እና የአጥሚት እህል፣ ቅቤ፣ ቡላ የቀራት የለም። ሁሉን አዘጋጅታለች። ሃናም ኮንዶሚኒየም ቤቷን አከራይታ ጥሩ ገንዘብ ታገኛለች። ፀጉር ቤቷንም ቀጥራ ታሰራበታለች። ስለዚህ በገንዘብ ደረጃ ቤተሰብ አታስቸግርም። ይህ በእንግዲህ እንዳለ አንድ ሐሙስ ቀን የሃና ታናሽ ወንድም ወረቀት ይዞ መጥቶ ለሃና ሰጣት። ሃናም በፍጥነት ገልጣ ማንበብ ጀመረች። ኪሩቤል ነው። ሃኒ የእንጀራ አባትሽ ቴዎድሮስ እንድንገናኝ ስላልፈለገ እንደሌለሽ እና ድጋሚ ሃና አለች ብዬ እንዳልመጣ አስጠንቅቆኛል። ታናሽ ወንድምሽ ነው መኖርሽን የነገረኝ። ሃኒ እኔ እንድርቅሽ ብለሽ ነው አይደል HIV አለብኝ ብለሽ የዋሸሽ? ግን ተመረመርኩ፣ ውሸትሽ እንደሆነ አረጋገጥኩ። ያን ቀን ስሜታዊ ሁኜ ጥዬሽ በመሄዴ ግን አፈርኩ። እናም ይህን ሁሉ ጊዜ በፍቅርሽ ስደሰት በመለያየታችን ስከፋና ሳዝን ቆየሁ። ሃኒ አሁን ግን አንድ የሚያረገንና ይቅር የሚያባብለን ልጅ በሆድሽ ይዘሻል። እናም የኔ ውድ ይቅር በይኝና ሽማግሌ ልኬ ልውሰድሽ፣ እንጋባና አዲስ ህይወት እንኑር። ፍቀጅልኝና ደስተኛ ላርግሽ። ያንቹ ኪሩቤል ይላል። ሃና አንብባ እስክትጨርስ እንባ ወረቀቱን ያንጠበጠበው ነበር። ሁሌም ኪሩቤል ያለ ጥፋቱ ይቅርታ ይጠይቃል አለች። ለመንሳት እየጣረች አንብባ ጨርሳ ወንድሟን ጠርታ ኪሩቤል ጋር እንዲወስዳት ስትጠይቀው ድንገት ቴዎድሮስ መጣ። ይሄኔ የት ልትሄጂ ነው አለ። ሃናም የውስጥ እንዴቷ እየተፈታተናት አንተ በውሸት የለችም ብለህ ያባረርከው የልጅ አባት ጋር አለች። ቴዎድሮስም ዲቃላሽን አርፈሽ ውለጅና አሳድጊ፣ እንግዲህ ሆድሽን ተንገፍጥጠው ወንድ ትመኛለሽ አላት ፈገግ እንደማለት እያለ። ሃና ንዴቷን መቆጣጠር አቃታት። ስማኝ ቴዎድሮስ፣ አንተ ማለት ልጅነቴን የነጠቅከኝ ክፉ ሰው ነህ። እናቴ የበደልከኝን በደሎች ብታወቅ ዝም የምትል ይመስልሃል? ግን ምን አይነት ክፉ ነህ? እስቲ ዛሬን እንኳን እንደበትህን አርመው። የህፃን ገላ ለወሲብ ጥማትህ የተጠቀምክ አሳፋሪ እኮ ነህ አለች ሃና። ከንዴቷ ብዛት የምትናገረውን መምረጥም ማን ካጠገቧ እንደነበር ማስተዋልም አልቻለችም ነበር። ግን ይሄ ዋጋ አስከፈላት። እናቷ የሁለቱንም ምልልስ ስትሰማ ስለነበር ደም ግፊቷ ጨምሮ ራስዋን ሳተች። የእናቷን መውደቅ እያየችው ልጅም እናቷን ለማዳን አምቡላንስ ጠራች። ሆኖም የሃና እናት የልጇን ልጅ ሳታይ ልጇንም ሳትጠግባት እስከ ወዲያኛው አሸለበች። የእናቷን ሞት መቋቋም ያልቻለችው ሃና እናቷ ቀብር ላይ እንኳን ለመገኘት ሳትታደል ቀረች። በድንጋጤ በመውደቋም ያለ ቀኗ ለመውለድ ተገደደች። ውድና የተከበራችሁ የቻናሌ ቤተሰቦች ተስፋ ያጣች ሴት ክፍል 7 በዚህ ተቋርጧል። በክፍል 8 ያገናኘን። እስከዛ መልካም ቆይታ። ለቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ለቪዲዮ ደግሞ በላይክ ጀምሩት። ኮመንት ላይ ደግሞ ሀናፂ አስተያየታችሁን አስቀምጡልኝ። አመሰግናለሁ።